ሰላም ጤና ይስጥልኝ። በአሜሪካ ለምትገኙ ኢትዮጵያ እንዲሁም ኤርትራውያን በሙሉ ግሪን ካርድ ከአሜሪካ ዜግነት እንደሚበልጥ ታውቃላችሁ? አዎ፣ ግሪን ካርድ ከአሜሪካ ዜግነት ይበልጣል። ብዙ አበሾች በአሜሪካ የምትሸወዱት የአሜሪካ ዜግነት ማግኘት ከሁሉም ነገር እንደሚበልጥና በርካታ ጥቅሞችን እንደሚያመጣላችሁ ከግሪን ካርድ እንደሚበልጥ ነው የምታስቡት። ነገር ግን ይህ ፈጽሞ የተሳሳተ ነው። የአሜሪካ ዜግነት ከግሪን ካርድ አይበልጥም። ይልቁን የአሜሪካ ዜግነት ካለው ሰው የተሻለ 8 ጥቅሞችን ያገኛል። በዛሬ ቪዲዮ ግሪን ካርድ ከአሜሪካ ዜግነት ለምን እንደሚበልጥና የግሪን ካርድ ባለቤት ስትሆኑ የአሜሪካ ዜግነት ካለው ሰው በተሻለ የምታገኟቸውን 8 የተለዩ ጥቅሞችን አንድ ባንድ የምነግራችሁናል። ሙሉ ቪዲዮን መከታተላችሁን እርግጠኛ ሁኑ። እኔን ለማታውቁኝ ሰዎችም ጆሲ ይባላለሁ። እንደዚህ አይነት ከዩኤስ ኢሚግሬሽን ጋር የተገናኙ ቪዲዮዎች ነው ማዘጋጀው። ለዚህ ቻናል አዲስ ሆናችሁ ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። ቪዲዮንም ላይክ ያደረጋችሁ መጀመራችሁን እርግጠኛ ሁኑ። ወደ ጉዳያችን ንግባ። Decades, many immigrants were able to apply for green cards while living in the U.S. Well, now the Trump administration is changing that process, saying most applicants will need to return to their home countries unless they qualify for extraordinary circumstances. To break down the new rules, we welcome የእነዚህን ዌብሳይቶቹን ሊንክ ዲስክሪፕሽን ቦክስ ውስጥ እንዲሁም የኮሜንት መጀመሪያ ላይ ያስቀምጥላችኋለሁ። የኦፊሻል የዩኤስሲአይኤስ የዌብሳይት ሊንክ እንዲሁም የአይአርኤስ እና አጠቃላይ የአሜሪካ መንግስት የሚጠቀምባቸው ኦፊሻል ዌብሳይቶች ናቸው። ያስቀመጥኩላችሁ ሊንኮች በመጠቀም ወደ እነዚህ ወደምትመለከቷቸው ኦፊሻል ዌብሳይቶች መምጣት ትችላላችሁ። ወደ ጉዳያችን ስንገባ መግቢያ ላይ እንደነገርኳችሁ ግሪን ካርድ ከአሜሪካ ዜግነት በ8 ጥቅሞች ይበልጣል። ከነዚህ 8 የአሜሪካ ግሪን ካርድ ከአሜሪካ ዜግነት ከሚበልጥባቸው 8 ነገሮች የመጀመሪያው ወይም አንደኛው የሁለት ሀገር ዜግነት ወይም ዱዋል ሲቲዝንሺፕ ህግን በተመለከተ ነው። Dual citizenships, whether you're seeking adventure or desire to connect with your heritage or you want to escape politics, there's a growing interest among Americans to obtain a second passport. በዓለማችን ላይ ያሉ በርካታ ሀገራት ዜጎቻቸው የሌላ ሀገር ዜግነት እንዳይወስዱ በህግ ይከለክላሉ። ዜጋቸውም የአሜሪካ ዜግነትን በሚወስድበት ጊዜ የነበራቸውን የትውልድ ሀገር ዜግነት ወይም ፓስፖርት ሙሉ በሙሉ እንዲመልሱ እንዲሁም እንዲሰረዙ ያስገድዳል። ይህ ምን ማለት ነው? አንዳንድ ሀገራቶች ከኢትዮጵያ ዜግነት ውጪ ያላችሁ ሰዎች ማለት ነው። ለምሳሌ የሌላ ሀገራቶች ዜግነት ያላችሁ እንዲሁም ወደ አሜሪካ ሄዳችሁ የአሜሪካ ዜግነትም ለማግኘት የምትፈልጉ ሰዎች ካላችሁ አንዳንድ ሀገራቶች የአሜሪካ ዜግነትን ስታገኙ የእነሱን ሀገር ዜግነት እንድትሰርዙ ያስገድዳሉ። ኢትዮጵያ እስካሁን አታስገድድም። ነገር ግን ኢትዮጵያም ይህንን ህግ ታሻሽላለች እንዲሁም ትቀይረዋለች። ዱዋል ሲቲዝንሺፕን አትቀበልም ወይም የሁለት ሀገር ዜግነት ያለውን ሰው እንደ ዜጋ አድርጋ መቁጠሯን ታቆማለች፣ ትከለክላለች፣ አዲስ ህግ ታወጣለች እየተባለ ነው ያለው። ግሪን ካርድ ሲኖራችሁ ወይም በግሪን ካርድ አማራጭ ስትሆኑ ግን የሌላ ሀገር ዜግነት ኖራችሁም በተመሳሳይ ሰዓት በአሜሪካ ውስጥ በቋሚነት የመኖር የመስራት እንዲሁም የፈለጋችሁትን ነገር የማድረግ ተመሳሳይ መብት ይሰጣችኋል ማለት ነው። ይህ ምን ማለት ነው? ሁለት አይነት ጥቅም ታገኛላችሁ። አንድ ካላችሁ ሀገር ዜግነታችሁን አትለቁም ማለት ነው። በተጨማሪ ደግሞ አሜሪካ ውስጥ በቋሚነት በህጋዊ ሁኔታ ማለት ነው የመኖር እንዲሁም ገንዘብና ሀብት የማፍራት የመሳሰሉትን አይነት ሙሉ በሙሉ ጥቅሞችን ያስገኛችኋል። ስለዚህ የመጀመሪያው ዱዋል ሲቲዝንሺፕ ላላችሁ ሰዎች ወይም የሁለት ሀገር ዜግነት እንዲኖራችሁ ለምትፈልጉ ሰዎች ግሪን ካርድ ከአሜሪካ ዜግነት በተሻለ ጥቅም ይሰጣችኋል። የመጀመሪያው ይሄን ይመስላል። Dual citizenships, whether you're seeking adventure or desire to connect with your heritage or you want to escape politics, there's a growing interest among Americans to obtain a second passport. That's according to my next guest, who explored all of this in her new piece titled "Want to Leave the U.S. for Good? How to Get Dual Citizenship." Washington Post travel reporter Andrea Sachs joins me now. ሁለተኛው ደግሞ ከአሜሪካ ውጪ በሚገኝ ገቢ ላይ የሚጣል ታክስ አለ። ይህ ምን ማለት ነው? የዩኤስ ሲቲዝንሺፕ ሲኖራችሁ ከአሜሪካ ውጪ ያገኛችሁት ገቢም ለምሳሌ ኢትዮጵያ ውስጥ መኪና መሸጫ አላችሁ ወይም ደግሞ ቤት አላችሁ ወይም ማንኛውም አይነት ቢዝነስ አላችሁ ብለን ብናስብ እንኳን ኢትዮጵያ ውስጥ ሆናችሁ የገነባችሁት ቢዝነስ ወይ ደግሞ ኢትዮጵያ ውስጥ ሆናችሁ የምታገኙት ገቢም ሆነ የትኛውም ዓለም ላይ የምታገኙት ገቢ ከአሜሪካ ውጪ ሰርታችሁ ወይም ደክማችሁ ቢሆንም እንኳን ለአሜሪካ መንግስት ግዴታ ታክስ ወይም ግብር የመክፈል ግዴታ አለባችሁ። ነገር ግን በተመሳሳይ ሰዓት ከአሜሪካ ዜግነት ውጪ ወይም ግሪን ካርድ ከሆነ ግን ያላችሁ ከአሜሪካ ውጪ የሰራችሁት ገቢ ለአሜሪካ መንግስት ምንም አይነት ታክስ አትከፍሉ። ምክንያቱም ዜጋ ስላልሆናችሁ የፈለጋችሁትን ያክል ገቢ ሚሊዮንም ይሁን ቢሊዮንም ሊሆን ይችላል የፈለጋችሁትን ያክል ገንዘብ ብታገኙ ለአሜሪካ መንግስት 1 ብር ወይም አንዲት ሳንቲም አትከፍሉ ማለት ነው። ምንም አይነት ግብር አይጣልባችሁም ማለት ነው። ስለዚህ የአሜሪካ ዜግነት ካላችሁ ይህንን ጉዳት አለባችሁ። ነገር ግን በተመሳሳይ ሰዓት ግሪን ካርድ ባለቤት ከሆናችሁ ከአሜሪካ ውጪ ኢትዮጵያም ሊሆን ይችላል ወይም ሌላም ዓለም ላይ ሊሆን ይችላል ያላችሁ ቢዝነስ እዛው ገንዘባችሁን እያጠራቀማችሁ ወይም ወደ አሜሪካም እየስላካችሁ ሊሆን ይችላል እንደፈለጋችሁ ገንዘባችሁን እያገኛችሁ በተመሳሳይ ሰዓት ደግሞ አሜሪካ ላይ በህጋዊ መንገድ በቋሚነት መኖር መስራት እንዲሁም የፈለጋችሁትን ያክል ገንዘብም ሆነ ሀብት
ማፍራት ትችላላችሁ ማለት ነው። ስለዚህ ሁለተኛው የአሜሪካ ግሪን ካርድ ሲኖራችሁ የምታገኙት ጥቅም ይህን ይመስላል። US taxation explained in simple terms. Basic overview of U.S. taxes. We'll break down the basics of U.S. taxation in simple terms. If you're confused about how taxes work in the U.S., in the United States, taxes are collected at two main levels: federal taxes, managed by the IRS state, and local taxes. ሶስተኛው በትውልድ ሀገር የመሬትና የሀብት ባለቤትነትን መብት በተመለከተ ነው። ይህ ምን ማለት ነው? ብዙ በማደግ ላይ ያሉ ሀገራቶች ኢትዮጵያንም ጨምሮ ማለት ነው፣ ወይም ሀገራችን ኢትዮጵያን ጨምሮ ማለት ነው፣ የአሜሪካ ዜግነት ካላችሁ ወይም ከኢትዮጵያ ውጪ ሌላ ሀገር ዜግነት ካላችሁ ማለት ነው መሬት አታገኙም። ወይም መሬት ብታገኙ ለምሳሌ ቤት ለመስራት ብታስቡ ቢዝነስ ወይም ደግሞ ያላችሁን የግል ቢዝነስ ለማሳደግ ብትሞክሩ ወይም አዲስ ለመክፈትም ብታስቡ ማለት ነው የኢትዮጵያ መንግስት መሬት አይሰጣችሁም። ምክንያቱም እናንተ ኦልሬዲ ዜጋ አይደላችሁም ወይም የአሜሪካ ዜግነት የሌላ ሀገር ዜግነት ስለሆነ ያላችሁ ልክ እንደ ውጭ ሀገር ዜጋ ነው ግብር እየከፈላችሁ በኢትዮጵያ ላይ የምትኖሩት። እንዲሁም ደግሞ መሬትም ስትገዙ ሊሆን ይችላል ወይም ማንኛውንም አይነት ነገር ስታደርጉ የምትከፍሉት እንደ ውጭ ሀገር ዜጋ በእጥፍ ፕራይስ ወይም በእጥፍ ዋጋ ነው እንጂ በሀገር ውስጥ ዜግነት ላለው ሰው ወይም ኢትዮጵያዊ እንደሆነ ሰው አይደለም የምትከፍሉት ማለት ነው። በሌላውም ዓለም ይህ ነገር ይሰራል። የአሜሪካ ዜግነት ካላችሁ በዛ ሀገር ሄዳችሁ ምንም አይነት ነገር ማድረግ አትችሉም። ቢዝነስ መክፈት፣ ቤት መግዛት የመሳሰሉትን አይነት ነገሮችን ማድረግ አትችሉም። ማድረግ እንኳን እፈልጋለሁ ግዴታ ብላችሁ ብትነሱ በእጥፍ ዋጋ ወይም ደግሞ ከኖርማል ከሚሸጥበት ፕራይስ በእጥፍ ዋጋ ተጨምሮ ነው እነዚህ ነገሮች ማድረግ የምትችሉት ሀገራችን ኢትዮጵያን ጨምሮ ማለት ነው። ነገር ግን ግሪን ካርድ ባለቤት ከሆናችሁ ወይም ግሪን ካርድ ከሆነ እጃችሁ ላይ ያለው የአሜሪካ ዜጋ ስለማትባሉ ኢትዮጵያ ላይ ወይም ሀገራችሁ ላይ የፈለጋችሁትን ያክል ቤት ብዛትም ሊሆን ይችላል ወይም ትልቀትም ሊሆን ይችላል የፈለጋችሁትን ያክል ቤትም ሆነ ቢዝነስም ሆነ የፈለጋችሁትን ነገር ማድረግ ትችላላችሁ። ልክ እንደ ኢትዮጵያ ወይም የኢትዮጵያ ዜግነት እንዳለው ሰው ስለምትቆጠሩ በሀገር ውስጥ ፕራይስ ወይም ሀገር ውስጥ በሚስተናገድበት ዋጋ መጠን ነው የፈለጋችሁትን ነገር ማድረግ የምትችሉ። ስለዚህ ሶስተኛው የግሪን ካርድ ባለቤት ስትሆኑ የምታገኙት ጥቅም ይሄንን ይመስላል። ሌላው አራተኛው ኤክስፓንሽን ታክስ እንዲሁም ኤግዚቢት ታክስ የሚባል ስጋት ይኖርባችኋል። ይህ ምን ማለት ነው? የአሜሪካ ዜግነት ኖሯችሁ በሆነ ምክንያት ለምሳሌ ኢትዮጵያ ላይ ቤት ለመስራትም ሊሆን ይችላል ወይም በማንኛውም ምክንያት የአሜሪካ ዜግነታችሁን ለመተው ወይም የሌላ ሀገር ዜግነት ለማግኘት ፈልጋችሁ የአሜሪካ ዜግነትን ለመመለስ ብታስቡ የአሜሪካ መንግስት ኤክስፓንሽን ታክስ ወይም ኤግዚት ታክስ የሚባል ይጥልባችኋል። ይህ ምን ማለት ነው? በእናንተ ላይ በየትኛውም ዓለም ያገኛችሁት ገንዘብ ቤትም ሊሆን ይችላል፣ መኪናም ሊሆን ይችላል፣ ቢዝነስም ሊሆን ይችላል፣ በየትኛውም ዓለም ያላችሁ ገንዘብ ወይም ሀብታችሁ ንብረታችሁ ሙሉ በሙሉ እንደተሸጠና ወደ ካሽ ተቀይሮ ገንዘብ እንደያዛችሁ ተቆጥሮ ታክስ እንድትከፍሉ ግዴታ ይጥልባችኋል የአሜሪካ መንግስት ማለት ነው። ይህንን የሚያደርግበት ምክንያትም አንድ ጊዜ የአሜሪካ ዜግነት ካገኛችሁ በኋላ የአሜሪካ ዜግነታችሁን እንዳትሰርዙ ለማድረግ ነው። ምክንያቱም አንድ ጊዜ የአሜሪካ ዜጋ ሆናችሁ ዜግነታችሁን ከሰረዛችሁ በየትኛውም ዓለም ነው ያልኳችሁ በየትኛውም ዓለም ያላችሁን ገንዘብ፣ ቤት፣ ሀብት፣ ንብረት ሙሉ በሙሉ ማለት ነው እንደተሸጠ ታስቦ ታክስ ይጣልባችኋል። ከምታስቡት በላይ በቢሊየን የሚቆጠር ዶላሮች ነው ታክስ እንድትከፍሉ የምትጠየቁት። ነገር ግን ግሪን ካርድ ባለቤት ከሆናችሁ ወይም ግሪን ካርድ ካላችሁ የተሻለ ሀገር ላይ ኢትዮጵያ ላይ ሊሆን ይችላል ወይም የተሻለ ሀገር ላይም ሊሆን ይችላል ወይም የተመቻችሁ ሀገር ላይ ሄዳችሁ መኖር ወይም ከዛ በኋላ ወደ አሜሪካ መመለስ ባትፈልጉ እንኳን ምንም አይነት ችግር አይፈጠርባችሁም። ቀጥታ ግሪን ካርዳችሁን መለሳችሁ ወይም ደግሞ ይዛችሁት ኤክስፐርድ ቢያደርግም ሙሉ በሙሉ ይዛችሁ ሄዳችሁ የፈለጋችሁት ዓለም ላይ መኖር ትችላላችሁ። ምንም አይነት ታክስ አይጣልባችሁ፣ ምንም አይነት ወንጀል ወይም ምንም አይነት ነገር ወደ እናንተ የሚመጣባችሁ ነገር የለም። ስለዚህ አራተኛው ግሪን ካርድ ሲኖራችሁ ከአሜሪካ ዜግነት በተሻለ የምታገኙበት ጥቅም ይህን ይመስላል። ሌላው አምስተኛው በዳኝነት ሂደቶች ላይ ወይ ደግሞ ጆርኒ ዲዩቲ የመሳተፍ ህጋዊ ግዴታ አለባችሁ። ይህ ምን ማለት ነው? የአሜሪካ ዜግነት ሲኖራችሁ ማንኛውም የአሜሪካ ዜጋ የሆነ ሰው ሊሆን ይችላል፣ ከሷችሁም ሊሆን ይችላል፣ ወይም በአጠቃላይ የፍርድ ቤት ጉዳይ ኖሮባችሁ ወደ ፍርድ ቤት ብትጠሩ መቅረት አትችሉም። ምክንያቱም ኦልሬዲ የአሜሪካ ዜግነት ስላገኛችሁ የምትተዳደሩት በአሜሪካ ህግ ወይም በአሜሪካ ህገ መንግስት መሰረት ብቻ ነው። ስለዚህ ምንም አይነት ቅጣት እስከ መታሰር እስከ መገደልም ሊሆን ይችላል የአሜሪካ ዜግነት ያለው ወይም የአሜሪካ ዜጋ የሆነ ሰው በሙሉ እንደሚተዳደረ ወይም አሜሪካ ውስጥ እንደተወለደ አሜሪካ ውስጥ እንደሆነ የአሜሪካ ዜግነት እንዳለው ሰው ነው የምትተዳደሩት ማለት ነው። ስለዚህ ይህ ከፍተኛ ዲስአድቫንቴጅ ነው። ምክንያቱም የአሜሪካን ህገ መንግስት ሙሉ በሙሉ ወይም የአሜሪካን ህግ ሙሉ በሙሉ የማወቅ ግዴታ አለባችሁ። እንዲሁም አለማወቅ ወይ ደግሞ አላወቅኩም ነበር ወይም የውጭ ሀገር ዜጋ ነኝ ስደተኛ ነኝ ምናምን የሚባል ነገር አይሰራም ማለት ነው። ስለዚህ ግዴታ በዳኝነት ሂደት ላይ የመሳተፍ ህጋዊ ግዴታ እንዳለባችሁ ማወቅ አለባችሁ። ግሪን ካርድ ባለቤት
ከሆናችሁ ግን ይህ ነገር አይመለከታችሁ። ምክንያቱም ስደተኛ ወይም የአሜሪካ ዜጋ ስላልሆናችሁ የምትተዳደሩት ወይም የምትስተናገዱት እንደ ውጭ ሀገር ዜጋ ነው እንጂ እንደ አሜሪካዊ ስላልሆነ ምንም አይነት ወንጀል ብፈጽሙ እንኳን ግፋቢል ትልቁ ቅጣት ሊሆን የሚችለው ትንሽ ዓመታት መታሰር ወይም ደግሞ ወደ ሀገራችሁ ዲፖርት መደረግ ወይም ወደ ሀገራችሁ መባረር ነው እንጂ ያን ያህል ትልቅ የሚባል ጉዳት አይደርስባችሁ ማለት ነው። ስለዚህ አምስተኛው በዳኝነት ሂደት ላይ የመሳተፍ ህጋዊ ግዴታ እንዳለባችሁ ማወቅ አለባችሁ። ግሪን ካርድ ባለቤት ስትሆኑ ግን ይህ ነገር እንደማይመለከታችሁ ወይም ይህ ጉዳት እንደማይደርስባችሁ እንድታውቁት ያክል ነው። ስድስተኛው የፋይናንስና የባንክ መረጃ ሚስጥራዊነትን በተመለከተ ነው። ይህ ምን ማለት ነው? FATCA የሚባል አለ ወይም ደግሞ ፎሬን አካውንት ታክስ ኮምፕላያንስ አክት የሚባል ህግ አላት አሜሪካ። በዚህም ህግ መሰረት በዓለም ዙሪያ ያሉ ባንኮች፣ የፋይናንስ ተቋማት ማለት ነው የአሜሪካ ዜጎች ያላቸውን የባንክ ሂሳብ እንዲሁም የገንዘብ እንቅስቃሴ በቀጥታ ለአሜሪካ መንግስት የማሳወቅ ግዴታ አለባቸው። በየትኛውም ዓለም የሚገኙ ባንኮች እንዲሁም ደግሞ የፋይናንስ ተቋማትም ሆኑ አጠቃላይ መንግስታቶች ማለት ነው የአሜሪካ ዜግነት ያለውን ሰው የባንክ አካውንት ማለትም ገንዘቡን ሊሆን ይችላል፣ እንቅስቃሴውን ሊሆን ይችላል፣ ሀብቱን ማንኛውንም ነገር ለአሜሪካ መንግስት አሳልፈው የመስጠት ማለትም መረጃውን ማለት ነው አሳልፈው የመስጠት ግዴታ አለባቸው። ይህም ምን ማለት ነው? በየትኛውም ሀገር ወይም በየትኛውም ዓለም ወጣችሁ የባንክ አካውንት ብትከፍቱ እንዲሁም ደግሞ እዛ የከፈታችሁት አካውንት ውስጥ ወይም እዛ ሀገር ከአሜሪካ ውጭ ያለው ሀገር ማለት ነው የከፈታችሁት አካውንት ውስጥ ገንዘብ ብታስቀምጡ የአሜሪካ መንግስት በተመሳሳይ ሰዓት ያውቃል። ምክንያቱም ሁሉም ሀገራቶች ለአሜሪካ መንግስት የማሳወቅ ግዴታ አለባቸው። የአሜሪካ ዜግነት እስካላችሁ ድረስ ግዴታ የትኛውም ሀገር ላይ የትኛውም ዓለም ላይ ያለ ሀገር ሊሆን ይችላል ለአሜሪካ መንግስት ያሳውቃል። ነገር ግን ግሪን ካርድ ባለቤት ከሆናችሁ ይህ ነገር አይመለከታችሁም። የትኛውም ዓለም ሄዳችሁ ባንክ አካውንት ብትከፍቱ፣ ገንዘብ ብታስቀምጡ፣ ብታሸሹ፣ ምንም አይነት ነገር ብታደርጉ ማለት ነው የአሜሪካ ግሪን ካርድ ስለሆነ ያላችሁ ወይም የአሜሪካ ዜግነት ስላልሆነ ያላችሁ የአሜሪካ መንግስት ይህንን ማወቅ አይችልም። ምክንያቱም ህጉ አይሰራም። ህጉ የሚሰራው የአሜሪካ ዜግነት ላላቸው ሰዎች ብቻ ነው ማለት ነው። ስለዚህ ፎሬን አካውንት ታክስ ኮምፕላያንስ አክት የሚባለው ህግ የአሜሪካ ዜግነት ካላችሁ ይመለከታችኋል። ግሪን ካርድ ባለቤት ከሆናችሁ ግን ከዚህ ህግ ነፃ ናችሁ ወይም አይመለከታችሁም ማለት ነው። ሌላው ሰባተኛው ወደ ሀገራችሁ ማለትም ወደ ትውልድ ሀገራችሁ የመመለስና የመኖር መብታችሁን ይነሳል። ይህ ምን ማለት ነው? ብዙ ሰዎች በአሜሪካ የተወሰነ ጊዜ ሰርተው ሀብት ካከማችሁ ወይም ገንዘብ ካገኙ በኋላ ወደ ትውልድ ሀገራቸው ተመልሰው የመኖርና የራሳቸውን ቢዝነስ የመክፈት እንዲሁም በገዛ ሀገራቸው ላይ የመኖር መንቀሳቀስ የፈለጉትን ነገር ማድረግና ቤተሰብ መመስረት ነው ብዙ ሰዎች እቅዳቸው። ነገር ግን የአሜሪካ ዜግነት ካላችሁ ይህ ነገር አይሰራም። ምክንያቱም አሜሪካ ላይ ገንዘብ ሰርታችሁ ማለትም ትንሽ ሀብት ይዛችሁ ሊሆን ይችላል ወይም የፈለጋችሁትን ያክል ገንዘብ አከማችታችሁ ሊሆን ይችላል ወደ ትውልድ ሀገራችሁ ኢትዮጵያን ጨምሮ ሊሆን ይችላል ወይም ሌላም ሀገር ሊሆን ይችላል ወደ ሀገራችሁ ተመለሳችሁ አገራችሁ ላይ ቢዝነሳችሁን ከፍታችሁ ቤተሰብ መስረታችሁ ለመኖር በመታሰቡበት ጊዜ ኢትዮጵያ ውስጥ ሆናችሁ እየሰራችሁ ያገኛችሁትን ገንዘብ ለአሜሪካ መንግስት ግብር መክፈል አለባችሁ። በተመሳሳይ ሰዓት ደግሞ ለኢትዮጵያ ልክ እንደ ውጭ ሀገር ዜጋ ለዞም እንደ ሀገር ውስጥ አይደለም፣ እንደ ሀገር ውስጥ ቢሆን እንኳን ትንሽ ይቀንሳል። ልክ እንደ አሜሪካዊ ወይ ደግሞ እንደ ውጭ ሀገር ዜጋ ተቆጥራችሁ ለኢትዮጵያ መንግስትም ትከፍላላችሁ፣ ለአሜሪካ መንግስትም ትከፍላላችሁ። ይልቁን ለሁለት ሀገር ታክስ እየከፈላችሁ ነው የምትኖሩት ማለት ነው። ስለዚህ የአሜሪካ ዜግነት ሲኖራችሁ አሜሪካ ላይ ትንሽ ሰርታችሁ ሊሆን ይችላል ወይም ደግሞ ሀብት አከማችታችሁ ወደ ትውልድ ሀገራችሁ ተመልሳችሁ የራሳችሁን ቢዝነስ ከፍታችሁ እንዲሁም ቤተሰብ መስረታችሁ መኖር የሚባለው ነገር አይሰራም ማለት ነው። ነገር ግን የግሪን ካርድ ባለቤት ከሆናችሁ በአሜሪካ ውስጥ የተወሰነ ያክል ጊዜ ሰርታችሁ ሀብት ካከማቻችሁ በኋላ ወደ ትውልድ ሀገራችሁ ተመልሳችሁ የራሳችሁን ቢዝነስ ከፍታችሁ ወይም ጀምራችሁ ወይም ደግሞ ቤተሰባችሁን መስረታችሁ መኖር ትችላላችሁ። የዚህ ሰዓት የምትከፍሉት ታክስ ማለትም በዛ ቢዝነስ ምክንያት የምትከፍሉት ግብር ለኢትዮጵያ መንግስት ነው። ለኢትዮጵያ መንግስት የምትከፍሉትም ልክ እንደ ኢትዮጵያዊ ተቆጥራችሁ ወይም እንደ ሀገር ውስጥ ዜጋ ተቆጥራችሁ ነው። ለአሜሪካ መንግስት የምትከፍሉት ነገር ምንም የለም ማለት ነው። ስለዚህ ሰባተኛው ግሪን ካርድ ሲኖራችሁ ከአሜሪካ ዜግነት ካለው ሰው በተሻለ የምታገኙት ጥቅም ይህ ነው። ስምንተኛና የመጨረሻው የአሜሪካ ዜግነት ሲኖራችሁና የግሪን ካርድ ባለቤት ስትሆኑ የግሪን ካርድ ባለቤት ለምን እንደሚበልጥ የመጨረሻውን ስምንተኛውን ነገር ልንገራችሁ። ወታደራዊና ሀገራዊ ግዴታ በተመለከተ ነው። ይህ ምን ማለት ነው? የአሜሪካ ዜግነት ሲኖራችሁ ወይም ዩኤስ ሲቲዝንሺፕ ሲኖራችሁ ሴሌክቲቭ ሰርቪስ ውስጥ የመሳተፍ ግዴታ አለባችሁ። ይህ ምን ማለት ነው? አሜሪካ መንግስት ኦልሬዲ ዜጋ ስላረጋችሁ ወይም ዜግነት ስለሰጣችሁ ወይም የአሜሪካ ዜጋ ናቸው ብሎ ስለመዘገባችሁ ለአሜሪካ መንግስት
የውትድርና መመዝገብና የጦርነት ቢመጣም ሊሆን ይችላል ወይም በሰላማዊ ወቅት ሊሆን ይችላል የአሜሪካ መንግስት ወይም አሜሪካ በጠራቻችሁ ሰዓት ግዴታ ወታደራዊ እንቅስቃሴ ወይም ሚሊታሪ ውስጥ የመሳተፍ ወይም የመቀላቀል ግዴታ ይኖርባችኋል። አልቀላቀልም ወይም ደግሞ አልፈልግም የሚባል ነገር አይሰራም። ግዴታ አሜሪካ ዜጋ እስከሆናችሁ ድረስ ወታደራዊ አባልነት ውስጥ ወይ ደግሞ ለሀገራዊ ግዴታዎች ውስጥ የመሳተፍ ግዴታ አለባችሁ ማለት ነው። ነገር ግን ግሪን ካርድ ባለቤት ከሆናችሁ ልክ እንደ ውጭ ሀገር ዜጋ ስለሆነ የምትቆጠሩት ወይም እንደ ፎሬን ስለሆነ የምትቆጠሩት ይህ አስገዳጅ ለእናንተ አይሰራም። ግዴታ ወታደር ሁኑ፣ ለሀገራችሁ ተዋጉ ምናምን የሚባል ነገር አይሰራም። ምክንያቱም እናንተ ኦልሬዲ የአሜሪካ ዜጋ አይደላችሁም። የአሜሪካ ዜግነት ያለው ሰው ነው ይህ ነገር የሚመለከተው ማለት ነው። ስለዚህ 8ኛው የአሜሪካ ዜግነት ሲኖራችሁ የምትጎዱት ጉዳት እንዲሁም ደግሞ ግሪን ካርድ ሲኖራችሁ የምታገኙት ጥቅም ይህን ይመስላል። በዛሬ ቪዲዮ እጅግ በጣም ኢምፖርታንትና ጠቃሚና ብዙ ሀበሾች ብዙዎቻችሁ የማታውቁትን መረጃ በግልጽ እንዲሁም ዲቴል ገብቼ እንደነገርኳችሁ ሼር እንዳረኳችሁ ተስፋ አድርጋለሁ። ሀሳብ አስተያየት እንዲሁም ጥያቄ ኮሜንት ላይ ጻፉልኝ። ያላወቃችሁት አዲስ ያሳወቅኳችሁንም ነገር ኮሜንት ላይ ጻፉልኝ። ለዚህ ቻናል አዲስ የሆናችሁም እንደዚህ አይነት ከዩኤስ ኢሚግሬሽን ጋር የተገናኙ ቪዲዮ ስለሆነ ማዘጋጀው ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። ቪዲዮንም ላይክ ያረጋችሁ ግዴታ ሁላችሁም ላይክ ያረጋችሁ ምን ያህል እንደወደዳችሁ ታሳውቁኝ። ምክንያቱም ላይክ ባረጋችሁት ቁጥር ምን ያህል እየጠቀማችሁ እንደሆነ ስለምረዳ ወይም እንዳውቅ ስለሚያደርገኝ በቀጣይ ሌሎች እንድታውቁት ይገባል። ብዙ ሰዎች የምትዘናጉበትን ነገሮች ተከታትዬ ወይም ፈልጌ እንዳደርሳችሁ ይረዳኛል። ስለዚህ ሁላችሁም ላይክ ያደርጋችሁ ምን ያህል እንደወደዳችሁት እንደጠቀማችሁ አሳውቁኝ። በቀጣይ በሌላ ቪዲዮ በሌላ መረጃ እንገናኛለን። መልካም ጊዜ